የሰው ባል የሚያገባ የተረገመ ነው። የሰው ባል የሚያጃጅል ፈጣሪውን የማይፈራ ለራሱ ክብር የሌለው እናተ አላሳየም ብላኝ በስንተኛ ቀኑ ይዛመጣች ካንዶ እሱን እኮ ነው ማለት በቃ ልጃችንን እንዲያስታርቀን ነው ዛሬ ይዤ የመጣሁት። እንዴት ነው የማያስታርቀን? ያው ቅድም በጣም ታረቁ ብሎ ማን አለ እንደኔ እድል ቀናው ቀን ይወጣለት ምኞት ውጥኑ የሰመረለት በፍቅርህ ዜማ ኑሮ ተቃኝቶ አቤት ደስታ ፈገግታ ሞላ የኔ ዓለምማ አልፈራም ነገን እንደምና ጎን ያለህና። ሰላም የተከበራችሁ ቤተሰቦቼ እንደምን አላችሁ? የኔ ትሁት ሴት በምክንያት ነው የምወድሽ። በነገራችን ላይ ከልጄ ጋር ሴት እንደሆንሽ ስለሚገባኝ ከሌ ቆንጆ ከሌ መኳንንት አዎ ልዑል የሆነ ልዑል ብለሽዋል። ልዑል ነው እንግዲህ ዛሬ የመጣሁት። መቼም ቦታውን አይታችሁ ትገምታላችሁ ብዬ አስባለሁ። ያው ትላንት ይሄን ደስታ እንግዲህ ችሁት ይሄን ደስታ እንግዲህ ቤቱ ሞላ በደስታ ማለት ነው። ላይ ካርዱ ምን አገባኝ እግዚአብሔር አታድክሚ ትጫወትበታለህ አይደል? ምንም ልበልበት ትክክለኛው ነው ዘታ ነገር ምን ልንከረክ እኮ እንዴት ካራሲ ይሄንን ህፃን ሩሜ ድረስ ይዘሽው መጣሽ። እናናየውን ብትይኝ እመጣለሁ እኮ ግን እናናየው አላልሽኝም። ምንም ሳትይኝ ሳትነግሪኝ ሰርፕራይዝ ላድርግ ብዬ ነው እንዴ። ቆይ ማለት ደስ አላለህም? እንግዲህ ዛሬ እንደኔ ደስ ያላችሁ ላይክ ያረጋችሁ ቪዲዮዬን እስከ መጨረሻ አይታችሁ ኮሜንት እየጻፋችሁ እንደምታበረታቱ ተስፋ አደርጋለሁ። ዛሬ በጣም ደስተኛ ነኝ። በነገራችን ላይ ታውቃላችሁ ደግሞ እኔ ደስ በሚለብኝ ነገር ታልነግራችሁ ይገባችኋል ማለት ነው። ዛሬ መጥቼላችኋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖችን ሰላም ሰላም ብያለሁ። እንዴት ናችሁ? ደህና ናችሁ? እኔ ጋር ሰላም ነው። ዛሬ አብሽና ሩታ ከልጃቸው ጋር ስለመጡ በጣም ደስ ብሎኛል። በነገራችን ላይ ማለቴ ይሄ ነገር ዛሬ ለመስራት የፈለኩት ቀን ቪዲዮ ለቅቄያለሁ፣ አይታችኋል አይደለም? ነገር ግን ዛሬ ደግሞ በልጁ ጋራ ያንን ደስታ አስቼ የሰውን ባል የምትፈልግ ሴት እንድትማር ስለምፈልግ በሳቸው ቪዲዮ አይታ ያልተማረች ሴት አትባልም። ለምን ብትሉ የሰው ባል የምታባልግ፣ የሰው ባል የምትጀናጀን፣ የሰው ባል የኔ ይሆናል ብላ የምትመኝ ሴት በዛሬው ቪዲዮ ትማራለች። እሱ ከልጁና ከሚስቱ ፈታትን አሁን ያቺ ሄርሜላ የምትባል ምን እንደምትገባ ወደ የት እንደምትሄድ እንግዲህ ለእናንተ ፍርዱን ትቻለ ማለት ነው። እና የሰውን ባል የምታሽላሉ ሴቶች እባካችሁ በራሳችሁ ርዝቅ በራሳችሁ አቋራሽ እባካችሁ ፈልጉ። የሰው ባል አትንኩ፣ አትዋረዱ። እውነት እኔ ሴቶች ሲዋረዱ ሴቶች የሰው ባል ጋር ዞሮ ወደ ሚስቱ ሲሄድ እኔ አልወድም እንደ አይነት ነገር። ለምን የራሴ ያለልኝ አለ። ለምን እኔ በዛሬው ቪዲዮ በጣም ብዙ ነገር ተምሬያለሁ። እንደዛ 6 ወር 7 ወር ሙሉ ከሌላ ሴት ጋር ተቃቀፍ ኖሮ ዛሬ ልጁን አጥፋ ስመጣ ሚስቱ ተቀብሎ እንደዛ ሲያሽቃብጥ ምን ፈልገሽ ነው የመጣሽው? እውነት እርቅ ፈልገሽ ነው? እውነት እያለ እንደዛ ሲጠይቃት አልተማራችሁም? የሰው ባል የሰው ነው። እኔ እንጃ እኔ ዛሬ ደስታ ተሰምቶኛል። አብረው ስላየኋቸው ባልና ሚስት ልጁ ጋራ እንደዛ ሲስቅ ሲጫወት የተደሰታችሁ ያው ግሪስ ፋሚሊዎች ትደሰታላችሁ ብዬ አስባለሁኝ። እኔ በጣም ደስተኛ ነኝ በዛሬው ቪዲዮ። አብርሽና ሩታ ተለያይቶ ማየት አልወድም። ሁልጊዜ እንደዚህ ሆነው ተጣልተው ስበሳቸው ተናክሰው ሲመጡ እኔ ደስ ይለኛል። ለምን በቃ ሁለት ጥንዶች ያምራሉ። በቃ ሚዲያውን እንዲመሩ ትፈልጋለሁ። ኢትዮጵያ ዩቲዩበሮች እንዲባሉ ስለምፈልግ ማለት ነው። እና ላይክ ሰብስክራይብ እያደረጋችሁ ቪዲዮን እስከ መጨረሻው ቪዲዮ ከለቀቁ ትንሽ ቆየት ብለዋል። ነገር ግን ቢሆንም ግን እኔ ዛሬ ላይ የቀኑን ቪዲዮ ስላያችሁት አሁን መልቀቅ አልፈለኩም ነበር፣ ግን ደስታ ስለዋጠኝ ነው። ማለቴ ልዑል ነው ያለው ልጁን ታይታችኋል አይደለም? ስሙ ሌላ ነበር ታውቃላችሁ። ልዑል ልጄ ነው ያለው። እስቲ የ40 ቀን ልጅ ነው ገና አይታችኋል። እንግዲህ 40 ቀን ያልሞላው ልጅ ልዑሉ ልጄ እንኳን መጣህልኝ ብሎ ሲቀበል ያችኛይቱ ሴት አሁን ምን አይነት ስሜት እንደሚሰማ ሳስብ አየሰው ባል ነው ያልኩት። አየሰው የሰው ነገር የሰው ነው ማለትም እኔን ነው የሚወደው
አንቺን ትቶሻል፣ አንቺን ጥሎሻል ያለ ሴትዮ ዛሬ ላይ ልጁ ጋር እንደዛ ሲሆን የት እንደምትገባ አላውቅም። እንዲሁ ሴቶች እኔ ባካችሁ የራሳችሁን ሆኑ። በእውነት እኔ በዛሬ ባብርሽና ብርታ ቪዲዮ እባካችሁ ተማሩ። እኛ ራሳችን አለን፣ ስንፈጠር ለራሱ አቋራሻለን። ማንም የኛን ባል የሚነካ የለም። ፈጣሪ ካላለው ግን ሊሄድ ይችላል እስከ መጨረሻው። ፈጣሪ እያለው ግን ሰው ገብቶ ሀሲድ ገብቶ እንለያያለን ብላችሁ ሰው አሽቃበጠ፣ ተፋቱ፣ ተለያዩ፣ አትሆንህም ስንት አይነት ታሪክ ነው ያለፈው፣ ግን አልተፋቱም። ዛሬ ደግሞ እውነቱን ንገሪኝ፣ እውነት ጠጥቶች ነው ወይ እውነት እኔን እንደ ድሮ ፍቅርሽን ልመልሽ ነው ወይ የመጣሽው ብሎ ሲጠይቃት አዎን አለችው። ልጄን አብሬ ማሳደግ ነው የሚፈልገው፣ መለየት አልፈልግም፣ የድሮ ሩቷ ተመልሳለች ብላ ስትል እኔ ለራሱ ግርም ምን ያለኝ በእውነት እንደ ሰው ባላግብታችሁ የምትኖሩ የዛፍ ላይ እንቅልፍ ነው የምትተኙት። ወላሂ ፋሚሊ እኔ በጣም እኮ ነው የገረመኝ ዛሬ። በቃ እንደዛ ሲባሉ እንደዛ አልፈልግህም ሲባባሉ የኖሩ ሰዎች ልጁን አቅፋ ስመጣ ብድግ አድርጎ ሲያቅፈው ምን ይባላል? እኔ ተምሬያለሁ ዛሬ በእውነት። እኔ የሰው ባል እንኳን ደውሎልኝ አይደለም እንኳን እኔ እንጃ። ኧረ እና ዛሬ ሄርሜላ ተዋርዳ ነገ ትመጣለች። አታፍርም። አሁን ምን ብላ እንደምትመጣ እሷን ለማየት ጓጉቻለሁ። እሱ ከልጁ ጋር እንደዛ ላይፍ ሲያሳልፍ ጊዜውን ሙሉ አልሰጥሽም፣ ዛሬ ከኔ ጋር ነው የሚውለው ልጁ። አንቺ ሂጂ ጢጦ ስሪልኝና ከኔ ጋር ናፍቆቴን ላውጣ ሲል ያንን ቪዲዮ ስታይ አሁን ያቺ አብራው ስታሽቃብጥ የኖረ ይሄን ሁሉ ጊዜ ምን ያህል ስሜት እንደሚሰማት እናንተ ላይ እንግዲህ ሙድ አልይዝም። እናንተ ናችሁ ኮሜንት መናገር ትችላላችሁ። በእውነት ሂጂ በቃ እንኳን አመጣሽልኝ ሩሜ ድረስ እንኳን አመጣሽ ሲላት እሷም ደነገጠች። ለማንኛውም ኧረ ልጄንማ ትቻል ሄድም ስትል ቪዲዮ ያለቀው ማለት ነው። ያው ነገ ይቀጥላል ቪዲዮ እርግጠኛ ነኝ። እና እኛ ድራማን ቢሰሩብን ምንም ቢሰሩብን እኛ ግን ትምህርት እንዳለው ነው የሚገባኝ። የሰውን ባል አትፈልጉ ለማለት ፈልጋለሁ። እኔ ይሄን የምላችሁ እኔ ባለትዳር ነኝ፣ አይመለከተኝም ታውቃላችሁ እንደ አይነት ቪዲዮ። ነገር ግን ትምህርቱ በጣም ይገባኛል። የሰውን ባል ያገባች ሴት እንቅልፍ እንደማተኛ ነው የሚገባኝ። ምንም ብታረግለት እንደዛ ብሯን እያከፈለች ታዝናናው ነበር። በኔ ወጪ እያለ ኩርፍቱ እየወሰደች ቤርጎ ተከራይታ ታስቀምጠዋለች። አንዴ ሌላ ሀገር አዝናናሃለሁ እያለች ታሽቃብጠዋለች በገዛ ብሯ ማለት ነው። ወንድ ልጅ ገንዘብ የሚሰጠውን ሳይሆን ንጹህ ፍቅር የሚሰጠውን ልቦናው ያውቃል። በገንዘብ ባል አይገዛም። እሷን ራሷንም ዝቅ አድርጋ ገንዘቧንም አውጥታ ትታዝናና ሳምንት ሙሉ ከፍላ አንድ አልጋ ቤት 100,000 ብር ስትል ነበረ ቪዲዮ ላይ ተናን አይደለም ትታዝናናው ነበር። ዛሬ ላይ ግን ልጁን ሲያገኝ ሙክክ ብሎ በቃ ሩታ ምን ትፈልጋለሽ ከኔ ሲላት ምን ተሰማችሁ እናንተ? ትክክለኛ ተጠጥተሽ ከሆነ እኔ አስቤ እናወራበታለን። በቃ ዛሬ በዛሬው አይሆንም ቀጣይ ቪዲዮ እናወራበታለን ብሎ ሲላት እኔ ደንግጫለሁ በእውነት። ለምን የሰውን እንደዚህ አይነት ወጪ እያወጣች ትናንትና ቪዲዮ ላይ ታችኋል። ትቶሻል፣ አንቺ በቃሽ ከህይወታችሁ ውጭ ልንኛ ጥሩ ላይፍ እያሳለፍን ነው፣ አንቺ ልጅሽ ጋር እዛው አይፈልግሽም እያለቻት ነበረ በባሏ ፊት። ዛሬ ተቀብሎ ከልጁ ጋር ደግሞ ምን አስበሽ ነው እውነትሽን ነው ወይ እያለ እሷ ጋር እንደዛ ሲያደርግ እኔ በጣም ብዙ ስሜት ተሰምቶኛል። እና ላይክ ሰብስክራይብ እያደረጋችሁ ቪዲዮን እስከ መጨረሻ አላበዛባችሁም፣ አበረታቲ ማለት ነው። ብዙ ነገር ትማራላችሁ። ክርስቲያን ወገኖቼም በእውነት አንድ ክርስቲያን ወንድ ልጅ ሚስቱን ሳይፈታት ከሌላ ሴት ጋር እንደዛ ሲያደርግ ምናምን አብሽር ሂድበት የምትሉ እኔ በህይወቴ ሰምቼ አላውቅም። እኔ እንደዚህ አንድ ወንድ ልጅ አግብቶ ከሌላ ሴት ጋር እየተላላጠ ሲመጣ እኔ አይቼ አላውቅም። እናንተ ናችሁ አሁን እያበረታታችሁ ያላችሁ። ትችላለህ ሂድበት ምናምን ትላላችሁ። እኔ ለራሱ እየተቃወምኩ ነው። እና ላይክ ሰብስክራይብ እያደረጋችሁ በሌላ በአዲስ ነገር እስካመጣ ሰላም ሁኑልኝ። ሩታዬና አብርሽ ዛሬ ያው ውሻና ድመትን ቢሆኑም ዛሬ ባረጉት ነገር በጣም ደስ ብሎኝ ነው የመጣሁት። በጥሩ ነገር ወደፊት እንደሚመጡልን ተስፋ አደርጋለሁ። ላይክ እያደረጋችሁ ይሄን ቪዲዮ ደስ ያላችሁ አበረታቴ ማለት ነው። ወዳችኋለሁ። ግሪስ ፋሚሊ ዱአችሁም ፍላጎታችሁም ይሳካል ብዬ ተስፋ አደርጋለሁ። በቀኑም ቪዲዮ ብዙ አስተያየት ሰጣችሁኛል፣ አመሰግናለሁ የኔ ውዶች ማለት ነው። እናንተ ባትኖሩ ዛሬ ላይ ዝቦታ አንገኝም ነበር ማለት ነው።